ጭራሽ ቤተሰቤን የምትበትኙ አንቺ ነሽ ትበለኝ። በቃ ነገሮቹን እያሰብሽ አትናደጂ። ለምንድን ነው የማልናደደው? ሶፊት እኮ ነው ያዋረደችኝ። ግን እኮ ጥላውን እሷ ለማታውቃት ሴት እኮ ነው እኔ እንደ ቆሻሻ ያየችኝ። ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ምን ማለት ነው? የዚች የማህሌት ጉዳይ ተከትሎን እንድሄድ አልፈልግም። ቆይ ለዚህ ሰካራም ብለህ እንዴት ትተወኛለህ? ፍቺ የጠየቅሽ እኮ አንቺ ነሽ። ሁለታችንም ደስ የማይሉ ነገሮችን ተነጋግረናል። ያንን ረስተን እንደ በፊቱ መሆን እንችላለን። ደሊና ህይወቷን በዚህ መጠን መቀየር ከፈለገች ለምን ሌላ ትምህርት ቤት አትሞክረው? እሷ እዚህ ትምህርት ቤት እንዳትገባ የፈራበት ምክንያት ለልጅ ሰግተህ ነው አይደል? እዚህ ተማሪ በነበረችበት ጊዜ ችግር ከመፍጠር ውጭ ሌላ ነገር አታውቅም ነበር። ይህም መዋጮ የምትሉት የትምህርት ቤቱ ማባዣ ማሽን ተበላሽቷል ነው የምትለው? ትምህርት ቤቱ በጀት የለውም እንዴ? አዲስ የማተሚያ ማሽን ለመግዛት በጀት የለውም። ለመንግስት ብናመለክት ደግሞ እስከ ቀጣይ ዓመት ጠብቁ ነው የሚለን። ትምህርት ቤታችሁ የማተሚያ ማሽን እንደሚፈልግ ሰምቼ ነበር። አዎ ያስፈልገናል። አዎ ማሽኑን በረጅም ጊዜ ክፍያ እንዲሸጥላችሁ ማድረግ ይችላል። ደሊናን ወደ ትምህርት ቤት የምትመልሰልኝ ከሆነ ደሊና ምነው ከመሸ? ደሊና ወደ ትምህርት ቤት ልትመለስ ነው። ምን ነው? ስታዩ ያየሁሽ ነበር። የልጅነቱን ለዛ ማየት አይቻልም? እይታሽ ግን ሌላ ልጅ ለመውለድ ያለሽን ፍላጎት ያሳብቃል እኮ። እኔ ፋብሪካው ከተዘጋ ቆየኩ፣ ግን በወልድ ደስ ይለኛል። ደግሞ እኮ በፍጥነት ነው የሚያድጉት። ቴዲዬም እኮ በዚህ እድሜ ነበር። እውነት ነው፣ ቶሎ ነው የሚያድጉት። በጣም ነው የማመሰግነው። ለምኑ? ለልጄ ላረግሽለት እንክብካቤ። የራሱ የሆነ ሰው አመሰግናለሁ አይባልም፣ ይልመድብ ነው የሚባለው። እግረ መንገዴን ግን እየፈተንኩሽ ነበር፣ ምን አይነት እናት እንደምትሆኚ። እና እንዴት ነኝ? 10 ከ10። አንተ የሁለት ልጆች እናት ልታስበለኝ ነው እንዴ? ምናልባት ማህሌትን አናግራታለሁ። ከአሁን በኋላ እኔን ለማጥቃት ልጅ እንድጠቀምበት አልፈልግም። የእሷን ስም በድጋሚ መስማት አልፈልግም። የሰፈሩ ወሬ ይበቃኛል። ሰው የፈለገውን ያውራ። እኔ ከአንቺ ጋር የሆንኩት ፈልጌ ነው። አሁን እንሂድ። እሺ አባባዬ። እሺ አባ። አሰይ አክስትን አታመሰግናትም እንዴ? ደውላለሁ። እሺ ምን ሆነሻል? የደበረሽ ትመስያለሽ። በጣም ቆይ ግን በቃ ትምህርት ልትጀምሪ ነው ብያለሁ። ስለዚህ ከአባ ጋር የምትሰሪውን ስራ ተውሽ ማለት ነው። ሰላም። አቤት።
ያሉትን መጠጦች ቆጥረህ ንገረኝ እስኪ። ኮኛክ 3 ፍሬ ብቻ ነው ያለን፣ ውስጥም የለም። እሺ አዛለሁ በሳጥን። የምረዳችሁ ነገር አለ? አያስፈልግም፣ እኛም በቃለን። ቢራም ተጨማሪ ማውረድ ይኖርብናል። አልቋል? አላለቀም፣ ግን ያለው ትንሽ ነው። የምረዳችሁ ነገር ካለ ምንም ቢሆን ንገሩኝ፣ አግዛችኋለሁ። ደሊና እንደምታየው ስራ በዝቶብናል። ዝም ብዬ ከምቀመጥ ብዬ እኮ ነው። እዚህ ያለነው አንቺ ሲደብርሽ ለማዝናናት ይመስልሻል? ምን አልሽ? ስራ በዝቶብናል አልኩሽ እኮ። ይቅርታ ልረብሻችሁ አስቤ አይደል። እሺ ምን ላይ ነበር ያቆምነው? ቢራ መውረድ አለበት። ከዛ ይሄ ነገር አልተሻለህም እንዴ? ያመመኝ ነው። ዛሬ እንየውና ካልሆነ ነገ ሆስፒታል እንሄዳለን። እሺ ውዴ። ጥሩ ውሳኔ ነው የወሰንነው። ከአንቺም ከልጄም ጋር ወጣ ብለን ከተዝናናን ቆየን። ነው ከምስጋና ጋር ወጣ ብለን አናውቅም። በጣም ቆይተናል። እና አሪፍ ጊዜ ነው ያሳለፋችሁት እንዴ? ቀላል ደብረ ዘይት ይገርማል። የሚገርሙ ሪዞርቶች አሉ። የሆነ ቀንማ ሄደን መዝናናት አለብን። እኔ ግን እንደዚህ አይነት ቦታ ብገባ መፈራ ነው ይመስለኝ። ለምን? እንደዚህ አይነት ቦታ እኮ ብዙ ጊዜ የሚዝናኑት ሀብታሞች ናቸው። በዛ ላይ ዋና ደግሞ የሚወዱት ቺኮች ናቸው። እኔ እንደዚህ አይነት ቦታ ስገባ ተደነባብሬ ብሰምጥስ ደግሞ የምሬን እኮ ነው። ወይ ቴዲ ሌላም ቢሆን ሰምጠው ዋና አልችልም እንዴ? አልችልም። እንዴት ወዳጄ? አንተ እኮ ዘመደ ብዙ ነህ። አንዴ ደብረ ዘይት አንዴ ሐዋሳ እያልክ ትዝናናለህ። እኔ ከናቢቲ ጋር ገላግሌ ወንዝ ብቻ ነበር እኮ የምዋኘው። እና ዋና አልችልማ። የሆነ ጊዜ ለመቻል ብለን እየሄድን እንዋኝ ነበር። ከዛማ እያወቀች ደህና አድርጋ ስገርፈኝ ተውኩኝ። እና ታዲያ ሌላ ምን አደረጋችሁ? ሌላማ በቃ ምንም አያደርግንም። አባዬ ልክ ከዋና ሲወጣ አዳለጠውና ወለም አለ። ያው የሽማግሌ ነገር ምን ታደርገዋለህ? አረጀ እያልከኝ ነው? ያው እንግዲህ አባ ያው አረጀ ስልህ ትንሽ ቢከፋኝም ግን ያው ከእውነታው መሸሽ አያስፈልግም። አሁን ግን እንዴት ነጋሽ? ኧረ እኔ ከህመሙ ይልቅ የምስጋና ንግግር ነው ያመመኝ። ስትወጣ እኮ እኔ ባልይዝ ኖሮ እኮ ከዚህ በላይ ትጎዳ ነበር። አየሽ ልጅሽን የራሱን ገድል አዋዶ ሲጽፍ። ቴዲ እረፍት እንዴት ነበር? ከልዑል ጋር ነበር እዚህ ያደርነው። ዘውዴስ? የጥላውን ልጅ መጥቶ ስለነበር አብረው ነበር እዛ። እንግዲህ ትልቅ ሰው ናት። ስለሷ ምን ማለት ይቻላል? ነገሩን በሷ ጉዳይ ላይ ጣልቃ መግባት አልፈልግም። ደህና ዋሉ። ምንድን ነው የፈለጋችሁት? በደሊና ጉዳይ ማውራት አለብን። አዎ ቤቱ ያንተ እንደሆነ እናውቃለን፣ ግን ደግሞ ዝም ብለህ ደሊላን ቤት ድረስ ስትመጣት ዝም አንልም። ቆይ መሄጃ አታን የመጣችው? በእርግጥ እንዳላችሁት ቤቱ የኔ ነው። ሆኖም በራሴ ቤት ውስጥ የፈለኩትን ሰው በእንግድነት አምጥቼ ማቆየት መብቱ የኔ ነው። እኛም እኮ የምንኖረው እዛው ነው። ከማምጣትህ በፊት አታማክረንም? ማማከር
ምኑን ማማከራችሁ? ቤቴ በእኔ ፍላጎት እንደሚመራ ዘንግታችሁት ነው? አየህ፣ ይሄ ነው ችግር። ችግሩ እኛን የሚነካን ከሆነ እኛም ማወቅ አለብን። ምን ነው የሚነካ? ደሊና ምን አይነት ሰው እንደሆነች ሁላችንም እናውቃለን። ደሊና ህይወቷን ለመቀየር እየሞከረችው፣ እናንተ እንቅፋት እንድትሆኑባት አልፈልግም። አዎ፣ ግን የራሷ ቤት አላት። ነገር ግን ወደ ትምህርቷ የምትመለስ ከሆነ ለኪራይ የምትከፍለው አይኖራትም። ደሊና እርዳታችን እንጂ ትችታችን አይደለም የሚያስፈልጋት። ልክ እናንተ ከልጆቻችሁ ጋር የቤት ስትኖሩ እንደማደርገው ድጋፍ ያለ ስራህን እየሰራንልህ እንደዚህ ነው የምታወራል? በአባታችሁ ቤት እየኖራችሁ የማማሩን ንብረት ከየት አገኛችሁት? ልታፍሩበት ይገባል። የስፖርተኛው ገንዘብ ሰብስበ በቸርነት ስታዘርፍ የእሷን ገንዘብ ማዘረፍን አትርሳ። የእሷ ዕዳ አለብህ። እንዴት ነሽ ገሊላዬ? እባክሽ እኔ በጣም ተበሳጭቻለሁ። ምን ነው ከቤተሰቦችሽ ጋር ፈታ እንደምትይ ነግረሽኛል ነበር? ከኔ ይልቅ ዘውዴ ተብዬዋ ከልጅሽ ጋር ሽሽ ገዳሚ ስትልልሽ ነበር። ሰምተሻል? አዎ ሰምቻለሁ። አንቺ ግን እንዴት እንዲህ እንዲሆን ትፈቅጃለሽ? ምን ላድርግ? በትክክል እያሰብኩ አልነበረም። ያንቺ ጥፋት ነው። ምናልባት ዘውዴ አንድ ቀን ከልጁ ጋር ብትውል እኮ ጥላሁን ላይ ያላት ፍላጎት ይጠፋል ብዬ ነበር። የማይሆን እቅድ አውጥተሽ ጭራሽ ማጥ ውስጥ ትገቢያለሽ እንዴ? ገሊላ፣ አሁንስ ምን እንደማደርግ አላውቅም። ሰውዬው እኮ በመተት የተያዘ ነው የሚመስለው። እኔን ከጠየቅሽኝ ግን ተጭበረበረ እንጂ መተት ተደርጎበታል አላለም። ከዚህ በላይ ልታገለው አልችልም። አዎ በሚገባ እንደዚህ አይነት ውሳኔዎችን ተግባራዊ ማድረጉ ውጤታማነታችንን ከፍ ያደርገዋል። አዎ ጥቅሙ ለሁላችንም ነው። እሺ በቅርቡ ተገናኝተን በሰፊው እናወራለን። በሚገባ አዎ፣ ለአንተም መልካም ቀን ይሁን። እሺ እንደምን አረፈድክ ነው? ይመስገን። አንተስ እንዴት ነህ? ስራህን እንዳላስተጓጉልኩብህ ተስፋ አደርጋለሁ። ችግር የለውም። ጉዳዩን ከምን አደረስከው? እነኚህ መጽሐፍቶች እያነበበች ለፈተና ራሷን ታዘጋጅ። ትምህርቱስ? መማር ከፈለገች የማታ መማር ትችላለች። የቀን እንድትማር እንድትፈቅድልኝ ነበር እኮ ጠይቄ ነበረው። በእኔ ፍላጎት ሳይሆን ትምህርት ቤቱ የሚመራበት መመሪያ አለው። ጋይዘን ነው። እኔ የትምህርት ቤቱን የማተሚያ ማሽን ችግር ለመፍታት ስሞክር አንተ የኔን ችግር ለመፍታት የምትሞክር መስሎኝ ነበር። የትምህርት ቤታችንን ችግር ተረድተህ ላደረግክልን ድጋፍ ከልብ እናመሰግናለን ጋይዘን ነው። አደሊና እንዴት ነሽ? ደግሞ ምን ተፈጠረ? አሁንም እንደዘጋሽ ነው?
ምን ፈለግ? አሁንም ልትከፍለኝ ነው? አንተ መቼም ለገንዘብ ስትል የማታደርገው ነገር የለም። ለምንድን ነው ያለፈ ነገር እያነሳሽ ሙዴን የምትጨርቢው? እሱን ለማስተካከል አይደል ደፋ ቀና እያልኩ ያለሁት? ምንድን ነው የምታስተካክለው? አንቺን ፈካ ለማድረግ ነዋ። ሰሞኑን ትንሽ ገንዘብ የምታስገኝ ሽቀላ ሳላገኝ አልቀርም። ምን አይነት ሽቀላ? ሰባራ ባቡር አካባቢ አንድ ማውቀው ደላላ እሱ ስፔር የሚፈልጉ ሰዎችን አግኝቷል እና የሚያቀርብ ሰው ካለ እንዳገናኘው ጠይቆኛል። እና ማኛ በተበት ብለን መኪኖቹን ካቀረበ እሱ ማስመለቻ ቦታውን ይፈልጋል። ጋሼና ብሌን ሳያውቁ ሰውየው ያናገረው እኔን ነው እንጂ እነሱን አይደለም። በፍጹም አይሆንም ቾምቤ። አሁን የምኖረው ጋሼ ጋር ነው። ጋሼ ደግሞ ትምህርቴን እንድቀጥል እያገዘኝ ነው። የምርሽን ነው? እሱን ነገር የእውነት ልታረጊ ነው? አዎ፣ የጎዳና ግብግብ ይበቃኛል። መስሎሽ ነው? መቼም አይበቃሽ። ዘውዴ ዘውዴ ዘውዴ! ይቺ ሴትዮ ጭራሽ መቅረትን ጀመረች። እስካሁን የት ነበርሽ? እግዚአብሔር ይመስገን። ደህና አደርሽ? እያፌሽብኝ ነው እንዴ? እዚህ ቤት ቆይ በሰዓትሽ እንድትገቢ ስንት ጊዜ ነው የነገርኩሽ? ቸርነቴን እንደ ሞኝነት እንዳትቆጥሪ። ከዛሬ በኋላ እዚች ቤት በስራ ገበታሽ ላይ የማትገኝ ከሆነ ማስጠንቀቂያ ልሰጥሽ እገደዳለሁ። ግልጽ ነው? ጨርሽ። እኔ ማውራት እችላለሁ? ምንም አይነት ማስተባበያ አልፈልግም። ድሃ ስለሆንኩኝ ብቻ እኔ ልታንቋሸሽኝ አትችይም። ኃላፊነትሽን እንድትወጪ ነው የጠየቅኩሽ። ይሄ ስራሽ ነው። በስራ ሰዓትሽ ላይ ተገኘ። ካልፈለግሽኝ አላስገድድሽም። ዘውዴ ይኸውልሽ፣ ከዚሽ በር ጋር እልፍ ብትይ ዳግመኛ እዚች ቤት እንደማትገቢያ ትወቂያት። የቤት ኪራይ ውዝፍ ለመክፈል ቀበሌ ሄጄ ነበር። ዛሬ ካልሄድኩኝ የኔና የልጄ ጣፋንታ ጎዳና ላይ ነበር። ይሄ ግን አላስጨነቀሽም፣ ምክንያቱም ጥሩ ገቢና ጥሩ ባል አለሽ። ይሄን ችግሬን እየነገርኩሽ እንኳን ልትረጅኝ ለማለት ወግነሽ እኔ እንደ ቆሻሻ ትመለከችኛለሽ። በጣም ነው ማዝነው። ማን ነው? እኔ ነኝ ጋሼ። አዎ ደሊና ግቢ። ችግር የለውም፣ በኋላ መመለስ እችላለሁ። ከዚህ በላይ ብዙ ብር ስቆጥር አይተሽኝ ታውቂያለሽ። ደግሞ አሁን ደግመሽ አሰርቅኝም። ግቢ። እሺ ልጆቼ እንዴት ናቸው? ለመጥሽው አመላቸው በጣም አስቸጋሪ ነው። ብቻ ያው ተለምዳቸዋለሽ፣ ይለምዱሻል ይመስለኛል። ሁላችንም እስክንላመድ ከባድ ጋሼ። የትምህርቴን ነገር እንዴት አደረግ? እኔ ቁጭ ብዬ መጠበቁ ስልችት ብሎኛል። መምህር መላኩን አናግሬው ነበረ። ከትምህርት ቤቷ አስተዳደር ጋር ተነጋግረውበት የቀን መመዝገብ እንደማትችል ነገሩ። ግን ለምን? ይህኛው ሴሚስተር ስለተገባደደ ብዙ ትምህርት አምልጧታል ነው ያለው። ነገር ግን ስምሽን ለፈተና ማስመዝገብ ስለሚችል ለማትሪክ መዘጋጀት አለብሽ። የ11ኛና የ12ኛ ክፍል መጽሐፎች ናቸው፣ መከለስ አለባቸው።
እማ ምንድን ነው የተፈጠረ ነገር አለ እንዴ? ሰላም ነው። እልህሽን እኮ ሽንኩርቱ ላይ እየተወጣች ነው ይመስለው። እንዴ ትንሽ እንኳን ፈገጋቴ። ምን እኮ ቀልድ ማውራቴ ነው። ምንም የምስቅበት ጊዜ የለኝም። ቆይ ምንድን ነው የተፈጠረው? ይቺ ገሊላ ናታ። የቤት ኪራይ ጉዳይ ቀበሌ ደርሼ ስመለስ ማስጠንቀቂያ ትሰጠኝ መሰለ። ምን አለችሽ? እንደምታባረረኝ ያስፈራራች። እንዴ ቆይ እንዴት ከመሬት ተነስታ እንደዚህ ልትልሽ ቻለች? አዲስ ጓደኛ እንዳፈራች አልሰማህም? ማንን? የጠላውን ሚስት። ይሄማ ልክ አይደለም። በሆነ ባልሆነ እኔ ለማበሳጨት ትሞክራለች። እትዬ ገሊላ ቆይ ምን ሆና ነው? ወዴት ስትሄድ ነው? የምታደርገው ነገር ልክ እንዳልሆነ ልነግራት። ልጄ ምንም ነገር እንዳትላት። እማዬ ለአንቺ አንድ ሰው መቆም አለበት። በአንቺ ህይወት ውስጥ እኮ ማንም ሰው ጣልቃ መግባት የለበትም። ምን ነው ዝም ብለሻል? የተፈጠረ ነገር አለ እንዴ? ሀሳብ ይጠፋል ብለህ ነው? ምን ተፈጠረ? አይ ምንም አይደለም። የማለት ነገር እንደማይሆን ተስፋ አደርጋለሁ። አይደለም። እና ምንድን ነው? ዘውዴ ጠዋት መታ ነበረ። ብቻ የተነጋገርንበት መንገድ ብዙ ደስ አይልም። ምን ተነጋገራችሁ? መላኩ ዘውዴ አሁን ያለችበት ሁኔታ ጥሩ አይደለም። እረፍት ብንሰጣት ጥሩ ነው። ጥሩ ሀሳብ ነው። ጥሩ። አሁን ደስተኛ እየሆነች ስለሆነ ለራሷ ጊዜ እንደምራት ብናደርግ ጥሩ ነው። በቃ ደውዬ አናግራታለሁ። ቴዲ እንደምትመጣ አልጠበቅንም ነበር። ቆይ ግን እማዬ ምን አድርጋሽ ነው እንደዚህ የምትናገሪያት? ኧረ ቴዲ ተረጋጋ። ቆይ ለምንድን ነው የማየን ህይወት እንደዚህ ማመሰቃቀል የፈለግሽው? ቴዲ የምትናገረው ነገር እያሰብክ ምንድን ነው ይሁሉ? እሺ ታዲያ ለምንድን ነው ቲቸር ማህሌትን አስቀየምሽ ብላ ከስራ የምታባረራት? ምን አደረገች? እውነት ነው? ኧረ መላኩን ያላባረርኳትም። በመካከላችን በቃ ለመግባባት ተፈጥሮ ነው። ምን አይነት አለመግባባት? አርፍዳ መጣች። ማስጠንቀቂያ ሰጥቷት። መላኩ ደግሞ ምንም አላደረኩም አልኩ። በቃ እኛም ፈተዋለን። ጥላውን እኮ ነው እማዬን ፈልጎ የመጣ። ደግሞ ሀሳቧን ማክበር እንጂ መናገራችም። እማዬ እንደዚህ የምትናገሯት ከሆነ ከዚህ በኋላ እዚህ አልመጣም። ፈጣሪ እኔ ኃጢአተኛ ነኝ፣ ብዙ ያጠፋው ኃጢአተኛ። ነገር ግን አንተ ሕይወቴን ወደ ቀና መንገድ ትመራታለህ። ደሊናም ይህን መንገድ ስትከተል እንቅፋት እንዳያጋጥማት አንተ ከጎኗ ፈተናውን መቋቋም እንድትችል
ይሄን ቡድን መደገፍን በዚሁ ከቀጠልክ ጨጓራ ተቃጥሎ አታባራ። አንዳንዴማ ባለ ያላሉ ታውቃለህ። አርፈሽ አሰሪ። ለምንድን ነው ግን የሁሉ ነገር የሚያስገለብጡ? መጽሐፍ ላይ ካለ አይበቃም? ሉል እነ ምስጋና ጋር ላጠና ነው ብላ አይደል የሄድከው? ምን አይተሽ ነው? ምስጋና ከቤተሰቦቹ ጋር ሊዝናና ሄዷል። ልዑል ምስጋና አልነበረም ቤት ማሚ። እና ከማን ጋር ነው ስታጠና ያደርኩት? ከቴዲ ጋር ነበርኩኝ። ቴዲ? አዎ ምን ነው? ከመቼ ጀምሮ ነው እሱ ማጥናት የጀመረው? አንቺን በክርክሩ ካሸነፈ በኋላ። ሜላት ወሬሽን ተይና አርፈሽ የቤት ስራሽን ስሪ። ፍጣሪ ምን ተፈጠረ? አይጣይቼ እና የት ከመጀመሩ የምትፈራው? ለማንኛውም ራት ቀን